ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ እንግዲህ 5 ስቴፖችን ተጠቅመን እንዴት አድርገን ክብደታችን ጤናማ በሆነ መንገድ ማስተካከል እንደምንችል በዚህ ቪዲዮ እናያለን። በመጀመሪያ ግን ለምንድን ነው ክብደታችን ማስተካከል የሚያስፈልገው? ክብደትን ማስተካከል አሳሳቢ ጉዳይ ነው ወይ የሚለውን በመጀመሪያ ነው። እንግዲህ ክብደትን ማስተካከል ከጤናችን ጋር ያለው ግንኙነት ምንድነው የሚለውን በምናይበት ጊዜ ክብደታችን መጨመርን ተከትሎ የሚመጡ በጣም ብዙ በሽታዎች አሉ። ከነዚህ መካከል ደግሞ የልብና የደም ስር በሽታዎች በከፍተኛ ሁኔታ የክብደታችን በመጨመሩ ምክንያት ይጨምራሉ። እነዚህ የልብና የደም ስር በሽታዎች ክብደታችን በመጨመሩ ብቻ ከ85% በላይ ተጠቂነታችን እንዲያድርግ ያደርጋሉ። ከዚህም በተጨማሪ ደግሞ የሞት ምጣኔያችን ደግሞ ከ1999 አንስቶ እስከ 2020 ያለውን እንኳን ብናይ በ250% ሊጨምር ችሏል ማለት ነው። ይህ የሚያሳየው ነገር ምንድነው? እንግዲህ ውፍረት ለበሽታዎች ሁሉ መግቢያ በር እንደሆነ ያሳየናል ማለት ነው። ስለዚህ ይህንን ውፍረት መቀነስ ያስፈልጋል ማለት ነው። ከዚህ በተጨማሪ ደግሞ ውፍረታችን እንደ በሽታ እየተቆጠረ አይደለም፣ ነገር ግን በሽታ ነው። ለረጅም ጊዜ ሊታከም የሚገባው በሽታ ስለሆነ ውፍረታችን በደንብ ማስተካከል ስላለብን ነው። ከዚያም በተጨማሪ ደግሞ ብዙ ጊዜ ሰው ውፍረትን እንደ በሽታ ስለማይቆጥረው ውፍረትን ይዞት ይቀመጣልና ለብዙ በሽታዎች መግቢያ በር ከፍቶ ይኖራል ማለት ነው። ይህ በመሆኑ እንግዲህ ስለ ውፍረት ማስተማር ያስፈልጋል፣ ስለ ውፍረት መነጋገር ያስፈልጋል፣ ስለ ውፍረታችን ግድ ሊለን ይገባል ማለት ነው። ስለዚህ ከውፍረት ጋር ተያይዞ ያለው መልካም ነገርስ ምንድን ነው ብለን በምናይበት ጊዜ ውፍረት ሊታከም የሚችል ወይም ደግሞ ሊመለስ ሊቀነስ የሚችል በሽታ ነው ማለት ነው። ከዚህም በተጨማሪ ደግሞ ውፍረታችን በመቀነሱ ከዚህ በፊት የጠራናቸው ከ85% በላይ ለሌላ በሽታዎች ለልብና ለደም ስር በሽታዎች እንደ ስኳር፣ እንደ ግፊት፣ እንደ ካንሰር፣ እንደ ስትሮክ ያሉ በሽታዎች ተጋላጭነታችን በቀላሉ እንድንቀንስ ይረዳናል ማለት ነው። ከዚህም በተጨማሪ ደግሞ ክብደታችን ለመቀነስ የምናደርጋቸው ወይም ደግሞ የምንሰራቸው ስራዎች በዋናነት ሌሎችንም የጤና ሁኔታዎች እንዲሻሻል የሚረዱ ናቸው ማለት ነው። ስለዚህ ክብደታችን ለመቀነስ የምንጠቀማቸው 5 ስቴፖች ምንድናቸው ብለን እናያቸው። እንግዲህ 5ቱ ስቴፖች በዋናነት አንደኛው አሁን ክብደቴ ጤናማ ነው ወይስ ጤናማ አይደለም ብሎ መለየት ነው። ከዚህም በተጨማሪ ደግሞ ከሌሎችስ ከክብደት ጋር ተያያዥ የሆኑ የጤና ችግሮች አሁን ላይ አሉብኝ ወይስ የሉብኝም የሚለውን መለየት ያስፈልጋል ማለት ነው። በሁለተኛ ደረጃ ደግሞ የምናየው አሁን ላይ ያለው የክብደት ሁኔታዬ እንዲከሰት ያደረጉ ከክብደት ጋር ተያያዥ የሆኑ ክብደቴ እንዲጨምር ወይም ደግሞ ጤናማ እንዳይሆን ሊያደርጉ የሚችሉ ጤናማ ያልሆኑ ባህሪዎች አሉብኝ ወይስ የሉብኝም ብለን እንለያለን። ከዚያም ደግሞ በሶስተኛ ደረጃ ይህን ከለየን በኋላ ትክክለኛው የክብደት መቀነሻ ዘዴ ለኔ የሚስማማው እንደ ግለሰብ ለኔ ጠቃሚ የሆነው በእኔ ችግር መሰረት ያደረገ ጤናማ የሆኑ ስትራቴጂዎችን እንድፋለን ማለት ነው። ከዚህም በመቀጠል ደግሞ አራተኛው ስቴፕ ደግሞ ስማርት የሆነ ጎል ለራሳችን እናዘጋጃለን። ስማርት እና ሊለመድ የሚችል ወይም ደግሞ ባህሪያችን አድርገነው ለህይወት ዘመናችን አብሮ ሊኖር የሚችል የክብደት መቀነሻ ዘዴን ዲቨሎፕ እናደርጋለን ማለት ነው። ይህንን እቅዳችን ወይም ጎላችን ስማርት ሆኖ ግን ሀቢቴብል ካልሆነ የሆነ ጊዜ ሩጫ የሆነ ጊዜ ምንተው ከሆነ በጤናችን ላይ ሊያመጣው የሚችለው ለውጥ ከዚህ ግባ የማይባል ይሆናል ማለት ነው። ስለዚህ በዋናነት ዌይት ሎስ ላይ ወይም ደግሞ ሌሎች የጤናማ ህይወት ዘዴዎችን በምንከተልበት ጊዜ ሁሌም ሀቢቴብል የሚሆኑ ሊለመዱ የሚችሉ ባህሪያችንና ባህላችን አድርገናቸው ልንቀጥላቸው የሚሆኑ ዘዴዎች መሆን መቻል አለባቸው ማለት ነው። የአንድ ሳምንትና የአንድ ወቅት ሩጫ ከሆኑ በጤናችን ላይ የሚያመጡት ለውጥ ወይም ደግሞ በጤናችን ላይ የሚያመጡት አዎንታዊ ነገር ከዚህ ግባ የሚባል ስለማይሆን ማለት ነው። ከዚያ በመቀጠል ደግሞ ፎሎ አፓችን ምን መሆን እንዳለበት እናያለን። ማንኛውም ነገር እቅድ ካቀድን በኋላ ቤዝ ላይናችን አስቀምጠን የምንደርስበትን ማወቅ መቻል አለበት። እቅድ እናስቀምጣለን እንጂ እቅድ ያስቀምጥነው እቅድ ሁሌ ይሳካል ማለት አይደለም። ስለዚህ አንድ ባንድ እያንዳንዱን ስቴፖች እናያቸው። ወደ መጀመሪያው ስቴፕ ስንገባ አሁን ያለሁበት የክብደት ሁኔታ ወይም የጤና ሁኔታ ምን ደረጃ ነው ያለሁት ብለን መገምገምና ያለንበትን ሁኔታ ማወቅ ያስፈልጋል ማለት ነው። ይህንን ስንገመግምና ስናውቅ የመጀመሪያው የሚሆነው ምንድነው? አሁን ያለ የክብደት ሁኔታ ጤናማ ነው? ጤናማ አይደለም? ለሌሎች የልብና የደም ስር በሽታዎች መግቢያ በር የሚከፍት ነው ወይስ ደግሞ ጤናዬን ጠብቆ የሚኖር ነው ብለን ራሳችንን እንጠይቃለን። ይህን በምንጠይቅበት ጊዜ 2 ቴክኒኮችን እንጠቀማለን። አንደኛው ቦዲ ማስ ኢንዴክሳችን ወይም ደግሞ የሰውነታችን ክብደት ጠቋሚ እንጠቀማለን ማለት ነው። ይህንን ጠቋሚ እንግዲህ የሰውነታችን ክብደት በመለካት በኪሎግራም እናስቀምጣለን። እንዲሁም ደግሞ የቁመታችን እንለካና በሜትር እናስቀምጣለን።
ቁመታችን እናባዛዋለን። ከዛ ካባዛን በኋላ ቦዲ ማስ ኢንዴክሳችን ክብደታችን ለቁመታችን ስኩዌር ካፍለዋለን። ይህንን የሚሰጠንን ቁጥር እናስቀምጥና ይህ ቁጥር ከ25 በላይ ከሆነ ቦዲ ማስ ኢንዴክሳችን ኦቨርዌይት ሆነናል ወይም ደግሞ ክብደታችን ጨምሯል ማለት ነው። ከ30 በላይ ከሆነ ደግሞ ክብደታችን በጣም እየጨመረ ነው ማለት ነው። የዚህ የቦዲ ማስ ኢንዴክሳችን ቁጥር እየጨመረ በሄደ ቁጥር ለልብ፣ ለደም ስርና ለጉበት፣ ለኩላሊት፣ ለሌሎችም ልብና ለደም ስር በሽታዎች የመጋለጥ እድላችን በዚያው ልክ እየጨመረ ይሄዳል ማለት ነው። ስለዚህ ከ25 በላይ ከሆነ ኦልሬዲ የኛ ክብደት ጤናማ አይደለም። ለልብና ለደም ስር በሽታዎች የመጋለጥ እድላችን ወይም ደግሞ በር ከፋች ሆኗል ማለት ነው። ሁለተኛው ደግሞ የምንለካበት ዘዴ እንግዲህ የወገብ ዙሪያ ስፋታችን ነው ማለት ነው። የወገብ ዙሪያ ስፋታችን ከለካን በኋላ የወንዶች ከ94 ሴንቲሜትር በላይ ከሆነ እንዲሁም ደግሞ የሴቶች ደግሞ ከ80 ሴንቲሜትር በላይ ከሆነ አሁንም ክብደታችን ከፍተኛ ነው ወይም ደግሞ ሴንትራል ኦቤሲቲ አለብን። ሴንትራል ኦቤሲቲ ወይም ደግሞ የሆድ ቦርጭ አለብን ማለት ነው። ይህ ደግሞ ከሁሉም በላይ ለልብና ለደም ስር በሽታዎች የማጋለጥ እድሉ ይባስም ብሎ ለስኳር፣ ለግፊት የማጋለጥ እድሉ በጣም ከፍተኛ ስለሆነ ይህንንም ከያዝን በኋላ ወደ መጀመሪያው ስቴፕ ላይ ሁለተኛው ላይ እንሄዳለን ማለት ነው። አሁን ያለሁበት የጤና ሁኔታ የልብና የደም ስር በሽታዎች ተጋላጭነቴ ምን ያህል ነው፣ ወይስ በሽታዎች አሉብኝ ወይስ የሉብኝም የሚለውን የምናውቅበት ደረጃ ላይ እንደርሳለን ማለት ነው። በዚህ ደረጃ ላይ የምናውቀው እንግዲህ መጀመሪያ ግፊታችን መለካት ያስፈልገናል። የኮሌስትሮል መጠናችን ማወቅ ያስፈልገናል። የስኳር መጠናችን ማወቅ ያስፈልገናል። የልብና ሌሎችም የደም ስር በሽታዎች አሉብን የሉብንም የሚለውን ማወቅ ያስፈልገናል ማለት ነው። ስለዚህ እንደዚህ ካደረግን በኋላ ቤዝ ላይን የሚሆነን የመጀመሪያውን ስቴፕ ጨረስን። ወደ ሁለተኛው ስቴፕ ስንሄድ እንግዲህ አሁን ያለኝን ክብደት እንዲመጣ ያደረጉት ጤናማ ያልሆኑ ከክብደት ጋር የተያያዙ ባህሪዎች ምንድን ናቸው የሚሉትን የምንለይበት ስቴፕ ነው የደረስነው ማለት ነው። ስለዚህ ይህን ስቴፕ በሶስት ጥያቄዎች ነው የምንመልሰው። አንደኛው መቼ ነው ክብደት የጨመረው የሚለውን ስፔሲፊካሊ የሆነ ቦታ የሆነ ጊዜ ማስቀመጥ ይጠበቅብናል ማለት ነው። ስለዚህ ከዛ ካስቀመጥነው ጊዜ ወደፊትና ወደኋላ እየሄድን ባህሪዎቻችን የተቀየሩና ያልተቀየሩትን እናስቀምጥና በዚያ መልኩ ስለምናገኘው ማለት ነው። ስለዚህ ክብደታችን መጨመር የጀመረበትን ወይም ክብደታችን አንዴ ሹት አድርጎ የሄደበትን ጊዜ እናስቀምጣለን። ያንን ካስቀመጥን በኋላ ሁለተኛው ጥያቄ የሚሆነው ክብደቴ ከተቀየረበት ጋር አብረው የተቀየሩ ሁነቶች ካሉ በህይወቴ እነዚያን እፈልጋለሁ። ለምሳሌ የእድገት ደረጃ ተቀይሯል ወይ? በጉርምስና ጊዜ ነው ክብደቴ የመጣው ወይስ ደግሞ ከፋሚሊ በተለየሁበት ጊዜ ነው ክብደቴ መጨመር የጀመረው? ወደ ኮሌጅ ስገባ ነው? ግራጁዌት ሳረግ ነው? ሳገባ ነው? ከወለድኩ በኋላ ነው? የምወዳቸውን ሰዎች በቅርቤ ካጣው በኋላ ነው? የስራ ባህሪ ከተቀየረ በኋላ፣ የስራ ሰዓቴ ከተቀየረ በኋላ ነው? የእንቅልፍ ሰዓቴ ከተቀየረ በኋላ ነው? ጤና ሁኔታ ከተቀየረ በኋላ ነው ወይ የኔ ክብደትም አብሮ የተቀየረው የሚሉትን ጥያቄዎች መመለስ ይጠበቅብናል ማለት ነው። እነዚህንና ሌሎችንም ጥያቄዎች ከመለስን በኋላ ሶስተኛው የምንጠይቀው ጥያቄ የሚሆነው ከነዚህ የህይወት ለውጦች ጋር ተያይዞ በእኔ የአመጋገብ፣ የእንቅስቃሴ፣ የባህሪ የአመጋገብ፣ የእንቅስቃሴ፣ የባህሪ እና የስሊፕ ኳሊቲ ላይ የመጣ ለውጥ አለ ወይ የሚለውን ጠይቃለን ራሳችን። ይህንን በምንጠይቅበት ጊዜ እንግዲህ ከዚህ ከእኔ የህይወት ለውጥ ጋር ተያይዘው የሚመጡ ከምግብ ጋር ተያይዘው የሚመጡ ነገሮች ጠቅላላ የአመጋገብ ስታይል ተቀይሯል ወይ? ለምሳሌ ከአትክልት ተመጋቢነት ወደ እንስሳት ተዋጽኦ ተመጋቢነት ተቀይሯል ወይ? ሊቀየር ይችላል። የተፈጥሮ ምግቦችን ከመመገብ የፋብሪካ ውጤቶችን ወደ መመገብ ተቀይሯል ወይ? የመመገበው መጠን በዝቷል ወይስ አንሷል? የኒውትሪየንት ኳሊቲው ጨምሯል ወይስ ቀንሷል? የካሎሪ ዴንሲቲ ወይም ደግሞ የኃይል ይዘቱ ጨምሯል ወይስ ቀንሷል የሚሉትን በደንብ ማጤን ያስፈልጋል። ከዚህ ጋር የክብደት መጨመራችን መልስ ከዚህ ጋር በደንብ ስለምናገኘው ማለት ነው። ሌላው ከዚህ ጋር ተያይዞ የስኳር ፍጆታዬ ጨምሯል ወይስ ቀንሷል? ክብደት ከጨመርኩ በኋላና ክብደት ሳልጨምር የዘይት ፍጆታዬ ጨምሯል ወይስ ቀንሷል? የምጠጣቸው የለስላሳ መጠጦች ጨምረዋል ወይስ ቀንሰዋል? የአልኮል ፍጆታዬ ጨምሯል ወይስ ቀንሷል? የምጠጣቸው ቡና፣ ሻይ ጨምሯል ወይስ ቀንሷል? እነዚህን ሁሉ ግምት ውስጥ አስገብተን ክብደት ከመጨመሬ በፊትና ክብደት ከመጨመሬ በኋላ ያለውን የራሳቸውን እመድባለሁ፣ ልዩነቱን አጠናለሁ። እንቅስቃሴንም እንዲሁ በዚሁ መሰረት
እመድባለሁ ማለት ነው። በየቀኑ ወደ ስራ ስሄድ በየቀኑ የምሰራቸው አክቲቪቲዎች ክብደት ከመጨመሬ በፊት እንዴት ነበሩ? ክብደት ከጨመርኩ በኋላ ምንድነው የተቀየረው? ስዝናና ማድረጋቸው የነበሩ አክቲቪቲዎች ክብደቴ ከመጨመሩ በፊት እንዴት ነበሩ? ክብደቴ ከጨመረ በኋላ ምንድን ነበሩ? እንዲሁም ደግሞ የስፖርታዊ እንቅስቃሴዎች ለውድድር የማደርጋቸው እንቅስቃሴዎች ከጀመሩ ጨምረዋል፣ ቀንሰዋል ወይስ ጨርሰው ጠፍተዋል? እነዚህም ሁሉ ዝርዝር ውስጥ እናስገባለን። ከዚህ በመቀጠል ባህሪያችንስ ምን ተቀይሯል ወይ? ባህሪያችን ስንል ፍላጎታችን ተቀይሯል ወይ? የምግብ ፍላጎታችን ተቀይሯል ወይ? የመጠጥ ፍላጎታችን ተቀይሯል ወይ? የምግብ ምርጫችን፣ የምንጠጣው የመጠጥ አይነት ተቀይሯል ወይ? እነዚህም ሁሉ ግምት ውስጥ እናስገባለን ማለት ነው። ሌላው ብቻዬን በሆንኩ ጊዜ የምጠጣው መጠጥ ካለ፣ ብቻዬን በሆንኩ ጊዜ ድሮ ክብደቴ ከመጨመሬ በፊት ምን አደርግ ነበረ? ክብደቴ ከጨመረ በኋላስ ምንድን ነው እያደረግኩ ያለሁት? በሚከፋይ ጊዜ ክብደቴ ከመጨመሩ በፊት ምንድን ነበር ማድረግ የነበረው? ክብደቴ ከጨመረ በኋላስ ምንድን ነው የማደርገው? በከፋይ ጊዜ፣ ደስተኛ ሲሆን፣ ጓደኞችን ሳገኝ ክብደቴ ትንሽ በነበረበት ጊዜ ወይም ክብደቴ ሳይጨምር ምንድን ነበር ማድረግ የነበረው? አሁን ደግሞ ክብደቴ ከጨመረ በኋላ ምንድን ነው እያደረግኩ ያለው የሚለውን ሁሉንም እንዘረዝራለን ማለት ነው። ሌላ የስትረስ ድብርት፣ ጫናዎች ክብደቴ ከመጨመር በፊት ምን አይነት ነበሩ? አሁንስ ክብደቴ ከጨመረ በኋላ እንዴት ናቸው? የእንቅልፍ ጥራቴ ምንድን ነበር? ምን ያህል ነበር ምተኛ ክብደቴ ሳይጨምር? ክብደቴ ከጨመረ በኋላ ክብደቴ ሲጨምር ምን ያህል እንቅልፍ እየተኛው ነው? የሚሉትንም ሁሉንም በዚሁ ዝርዝር ውስጥ ማስገባት ይጠበቅብናል ማለት ነው። እነዚህ የዘረዘርናቸው ችግሮች በክብደታችን ላይ ለውጥ አምጥተዋል ለማለት ሶስት መሰረታዊ የሆኑ ነገሮችን ማሟላት መቻል አለባቸው። አንደኛ፣ በሰውነታችን ላይ ወደ ውስጥ የምናስገባው የካሎሪ መጠን መጨመር መቻል አለባቸው። የካሎሪ መጠናቸውን መጨመር ከቻሉ ነው ክብደታችንን መጨመር የሚችሉት። እነዚህ የዘረዘርናቸው ነገሮች የካሎሪ ፍጆታችን የማይጨምሩ ወይም ደግሞ የኃይል ፍጆታችን የማይጨምሩ ከሆነ ክብደታችን ላይ አይጨምሩም። ከዚህ ማስወጣት እንችላለን ማለት ነው። ሌላው የምናስወጣው ካሎሪ ላይ መጨመር የሚያስገቡ ወይም ደግሞ የምናስወጣውን ካሎሪ የሚጨምሩ ከሆነ በፖዚቲቭ ክብደታችን ላይ እንዲቀንስ አስተዋጽኦ ሊያደርጉ ይችላሉ። ነገር ግን ለምሳሌ እንቅስቃሴ መገደብ የምናስወጣውን የኃይል መጠን ስለሚቀንስ ከዚህ ጋር ይካተታል ማለት ነው። ለምሳሌ የፋብሪካ ውጤቶችን የምንመገብ ከሆነ ከፍተኛ የሆነ የካሎሪ ወይም የኃይል ያላቸውን ብዙ ስኳሮችን፣ ብዙ ዘይት የምንጠቀም ከሆነ በካሎሪያችን ላይ ከፍተኛ የሆነ ጭማሪ ያሳድራሉ ማለት ነው። ስለዚህ እነዚህ እናካታቸው ማለት ነው። ስትረስ የሚበዛብን ከሆነ እንቅልፍ የምናጣ ከሆነ በክብደታችን ላይ የሚያሳድሩት ጫና አለ ማለት ነው። ሜታቦሊዝማችን ላይ አጠቃላይ የሚያሳድሩት ጫና ስላለ እነዚህም እዚሁ ይካተታሉ ማለት ነው። ሌላው የመራብና የመጥገብ ስሜታችን ላይ የሚቀይሩት ነገር ካለ ይህም ከዚሁ ጋር ይካተታል ማለት ነው። ከተዘረዘሩት ምክንያቶች ለውጦች ውስጥ እነዚህን ካሟሉ ብቻ ምክንያት ተደርገው ይቆጠራሉ ማለት ነው። በመጀመሪያዎቹ ሁለቱ ስቴፖች ክብደታችን እንዲጨምር ያደረጉት ምክንያቶች ምንድን እንደሆኑ ካወቅን በኋላ ፐርሰናሊ ለእኔ ችግሮችን ማወቅ ከቻልኩ በኋላ ሶስተኛው ስቴፕ ላይ ሄደን የትኛውን ስትራቴጂ ብከተል ነው ክብደቴን መቀነስ የሚለውን ለመወሰን ቀላል ይሆናል ማለት ነው። በዋናነት በዓለም ላይ አሁን እየተተገበሩ ያሉ ሶስት መሰረታዊ የሆኑ ስትራቴጂዎች አሉ። የመጀመሪያው ላይፍ ስታይል ቼንጅ ወይም ደግሞ የህይወት ዘይቤን ጤናማ ማድረግ ነው። ሁለተኛው መድኃኒቶችን የመውሰድ ዘዴ ነው። ሶስተኛው ደግሞ እንግዲህ በሰርጀሪ ውፍረትን የመቀነስ ዘዴ በዓለም ላይ እየተተገበረ ይገኛል ማለት ነው። ስለዚህ አሁን እኛ በዋናነት የምንከተለው ላይፍ ስታይል ቼንጅ ነው ወይም ደግሞ የህይወት ጤናማ የሆነ የህይወት ዘይቤን የመከተልን ዘዴ ነው የምንከተለው ማለት ነው አብዛኞቻችን። ነገር ግን አንዳንዶቻችን ጤናማ በሆነ የህይወት ዘይቤ አልስተካከል ያለ ክብደት፣ ከፍተኛ የሆነ የልብ ህመም፣ የስኳር፣ የግፊት ካለብንና ለህይወታችን አደገኛ ከሆነ መድኃኒቶችን መጠቀም ግድ ይለናል ማለት ነው። ከዚያም አልፎ ደግሞ በመድኃኒቶቹም አልስተካከል ካለ ቀዶ ጥገና የሚያስፈልግበት ሁኔታ ይፈጠራል ማለት ነው። ስለዚህ ከዚህ ከላይፍ ስታይል ቼንጅ በላይ ከሆነ ወደሚመለከተው ሄዶ የሚመለከታቸውንና የሚገባቸውን አይነት ህክምና ማግኘት በህይወታችን ላይ የተወሰነ መፍትሄ ይዞ ይመጣል ማለት ነው። ስለዚህ በዋናነት በአራተኛው ስቴፕ ጎል የምናበጀው ወይም ደግሞ ስማርት እና ሃቢቴብል ወይም ደግሞ ባህሪያችን ሊሆን የሚችል አብሮን ሊዘልቅ የሚችል ጎል የምናዘጋጀው በጤናማ የህይወት ዘይቤ ውፍረታችን ለመቀነስ ነው ማለት ነው። ስለዚህ እነዚህን ጎሎች ስናዘጋጅ ስማርት የሆነ
ሊለመድ የሚችልና ባህሪያችን ሊሆን የሚገባ ጎሎችን ዲቨሎፕ አድርገን ስናዘጋጅ በዋናነት ሊያሟላቸው የሚገቡ መሰረታዊ መስፈርቶች አሉ። አንደኛው ኢንዲቪጁዋላይዝድ መሆን መቻል አለበት። እኛን የሚመስል እኛ ልንተገብረው የሚችል ጎል መሆን መቻል አለበት እንጂ ዝም ብሎ ስለተጻፈ ብቻ ያገለግላል ስለተባለ ብቻ የኛ ችግር ያልሆነው ሁሉ ለመተግበር መሯሯጥ የለብንም። እኛንና እኛን የሚመስል ጎል ዲቨሎፕ ማድረግ ያስፈልጋል ማለት ነው። ሁለተኛው እኛ በለየናቸው የጤና ችግሮች እኛ በለየናቸው ክብደታችን ጤናማ እንዳይሆን ባደረጉት ምክንያቶችን ነው ማስተካከል ያለብን ማለት ነው። የሌላ ሰው ምክንያት ስናስተካክል የኛም ምክንያት ሳናስተካክል ከቀረን ጎላችን ፌል ያደርጋል። የምንፈልገውን ውጤት አናመጣም። የጤና ችግሩም በዚያው ልክ ይመጣል ማለት ነው። ሌላው አጠቃላይ ጤናችን ሊያሻሽሉ የሚችሉ ዘዴዎችን መከተል ይጠበቅብናል ማለት ነው። ብዙ አይነት የክብደት መቀነሻ ዘዴዎች ይኖራሉ፣ ግን አንዳንዶቹ በአጠቃላይ ጤናችን ላይ ችግር ሊያስከትሉ የሚችሉ ይሆናሉ ማለት ነው።